ናታን እንግዲህ ቤቱን አጋየለት ማለት ነው፣ የያፌትን ቤት። ምክንያቱም እንዴት በጨረቃዬ ላይ ትመጣለህ? ምን አይነት ደፋር ሰው ብትሆን ነው ብሎ እንግዲህ ሂጄ አልመጣም ስትለው አቃጠለው። በጣም በጣም ያሳዝናል እውነት ለመናገር እንዴት በዚህ ልክ። ያፌት ግን ጠገበ። ኤፍራታስ ብትሆን እንዴት ነው? ምንም እንኳ በናታን ቢያስፈራራትም ነገር ግን እሱ በጣም መርዝ ስለሆነ እንዴት እሺ ልትለው ይገባል። ስለዚህ የእውነት ፉንቃ ካልተገረራት በስተቀር ማለት ነው። ጠግርሮች ከሆነ ብትናገሪ ይሻልሻል ማለት ነው ኤፍራታዬ። ካልሆነ ግን እንዴት አንቺ ምክንያቱም ሂዋን እኮ ንገሪኝ፣ ምንድን ነው እየተካሄደ ያለው? እኔ ፖሊስ ነኝ እኮ አንቺን ከሞት ሳይቀር አድኜሻለሁ፣ አትርፌሻለሁ። ላለቃችንም ስልክ አትመልሽም፣ አታነሽም። ስለዚህ እያንዳንዱ ነገር የተፈጠረውን ነገር እና በምን እንዳስፈራራሽ ልትነግሪኝ ትችያለሽ ወይ ስትላት፣ በፍጹም ለማንም ምንም አልናገርም። ሲቀጥል ደግሞ እኔ ወድጀውና አፍቅሬው ነው የማገባው እንጂ ማንም ምንም አላስፈራራኛም ብላ መለሰችላት። እንደዛማ አትበይ፣ ገና መጀመሪያ እኮ ስጠይቅሽ አይ እኔ ምንም ለማንም አልተናገርኩም፣ የእሱ ውሻ ከሆንሽ ሂጅልኝ እያልሽ ስትሳደቢ ነበር። መርማሪ ፖሊስ መሆኔን አትርሼ ብትላትም እንኳ ነገርኩሽ እኮ የተፈጠረው ነገር ይሄን ነው። እንግዲህ ማመን ያለማመን ያንቺ ጉዳይ ነው ብላ በሯን ከፍታ ያውም በኃይለኛው ነው እንግዲህ ያባረረቻ ማለት ነው ሂዋንን ኤፍራታ። ናታንዬ ደግሞ ከምንም በላይ የኤፍራታን ደስታ ስለሆነ የሚፈልገው አይኔን እያየሽ ብቻ ንገሪኝ የእውነት እሱን እንደምታፈቅሪው ሲላት፣ አፈቅረዋለሁ፣ ወደዋለሁ። ምክንያቱም በሚንከባከበኝ ሰዓት ከዛ ወደ እንዲህ ነው ፍቅር የያዘኝ እንዴ እኔ ማፍቀር አልችልም እንዴ ማለት ነበር ምላሽ የሰጠችው ማለት ነው። እንደዛ ከሆነ እሺ፣ ለማንኛውም እኔ የምፈልገው ያንቺን ደስታ ነው፣ ግን እሱ ላይ ትክክል አይደለሽም ብሎ እሳት ጎርሶ እሳት ለብሶ ወደ ነናታም ወደ ቢኒያም ቤት ነው የሄደው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። እውነት ለመናገር እንግዲህ እናትዬ በጣም ተናዶና ተቃጥሎ ወደ ቢኒያም ቤት ሄደ። ቢኒ ደግሞ የሆነ ወረቀቶችን እየሰበሰበ እንዲሁም ደግሞ መረጃ እየሰበሰበ ነበር። ከዛም በኋላ በሩን ብርግድ አድርጎ ገባና እንዴ ምን ሆነ ነው ናቱ? በሰላም ነው አለው። ምን ላድርግ ብለህ ነው? መጠጥ ቤት ወይም ደግሞ ጫት ቤት ወይም ደግሞ ድንጋይ ላይ ተቀምጭ እንዳሉል ከዛ ሁሉ አንተ ትሻለኛለህ፣ የሰው መሳቂያ እንዳልሆን ብዬ ነው። ምክንያቱም ሰዎች እኔን እንደ ጅልና እንደ የዋህ አይተው እኔን ስለሚጠቀሙብኝ፣ ስለዚህ አንተ ትሻለኛለህ ብዬ መጣሁ ሲለው፣ ምንድን ነው የተፈጠረው ነገር ንገረኝ፣ እስኪ ንገረኝ እኔ ናታን ሲለው፣ ምን ያልሆነ ነገር አለ? ያልሆነውን ብጠይቀኝ አይሻልም ከሆነ አለው። እኮ ምንድን ነው የተፈጠረው ንገረኝ ሲለው፣ ኤፍራታ የኔ ጨረቃ። ምን ያንተ ጨረቃ? እንግዲህ እወደዋለሁ፣ አፈቅረዋለሁ፣ አይኔን እያየች አለችኝ። ማንን ሲለው፣ ያንን አውሬ ነው። ማን? እኮ ስሙ ማን ነው እንዴ? ያፌትም ያንን የሰው አውሬ። ምን? በጣም ደነገጠ። አረ ትክክል አይደለህም አለው። እኔ ለምን ዋሻለሁ ብለህ ነው? እንግዲህ እንደዛ ሆነ፣ ፍቅር ይዞኛል ብላለች ሲለው በጣም ደነገጠ። አይዞህ እና ታዲያ ምን ለማድረግ አሰብክ ሲለው፣ እንዴ ምን አደርጋለሁኝ? ምን የምለው ነገር አለኝ ብለህ ነው? ምክንያቱም አንድ ሰው የፈለገውን የመኖር መብት አለው፣ ምርጫውን የመኖር መብት አለው። ብቻ ግን እኔ ስለምወዳትና ስለማፈቅራት እሷ ደስተኛ እንድትሆንልኝ እፈልጋለሁኝ። የሄደችበት መንገድ ትክክልም ባይሆንም እንኳ ነገር ግን አንድ የዘላላ አምባ እንዲወጣት አልፈልግም በማለት መለሰለት። ከዛም በኋላ ዳጊዬ እንግዲህ ሲመጣ እናቱም ወደ ቤቱ ሄደ። ምን ሆነ ነው አጎቴ በሰላም ነው ሲለው፣ ምን ያልሆንኩት አለኝ እህትህ ማለት ልታገባ ነው ያንን አውሬ? እንዴ እየቀለድክ መሆን አለበት። እሱ እኮ ነው በስንት ሰዎች ያስደፈራት። እሱ እኮ ነው ህይወቷን የቁም ስቃይ ያደረገባት። እና እንዴት እንደዚህ ትለኛለህ ሲለው፣ እንግዲህ ሆነ እባክህ የሆነ ነገርማ አለ ማጣራት አለብን አሉ። ስለዚህ እኔ የሚመስለኝ ዳግምና ቢኒያም ይሄን ነገር አላመኑበትም።
እንዲሁም ሂዋን። ስለዚህ እነዚህ ሶስቶቹ በመተባበር የሆነ መረጃ መቼም ያፌት ላይ መገኘቱ አይቀርም። ስለዚህ ኮሜንታተሮች አትጨነቁ፣ ናታንና ኢፍራታ ናቸው እንጂ ወደፊት የሚጋቡት በፍጹም ያፌትና ኢፍራታ ሊጋቡ አይችሉም ማለት ነው እንዴ? ምክንያቱም እስከ መቼ ድረስ ነው ሁሌ ስቃይ ስቃይ ስቃይ? ምክንያቱም ኢፍራታ አሁን ገና የምትሰቃይበት አላት። ገኒ ትክክለኛ እናቷን መሆኗን ስታቅ ስለምትጠላት ከቤትም ስለምትወጣ እንዲሁም ደግሞ ሁሉም ሰዎች ስለዋሿት ማንንም ስለማትፈልግ ያኔ ፊልሙ ይረዝማል። ስለዚህ አሁን የሚሆነው ቶሎ ያፌት ይያዝና ናታን እና ኢፍራታ ወደ ቤት ሲመለሱ ጉድ ጉድ እንግዲህ ለሰርጋቸው አብረው ለመሆኑ ጉድ ጉድ ሲሉ ይሄንን ጉድ ትሰማለች ማለት ነው። ከዛም በኋላ ነው እንደገና ህይወቷ የሚመሰቃቀለው። ስለዚህ ሂዋን ደግሞ እንግዲህ ከሉሊት ጋር ሆና ይቺ ሉሊት ደግሞ ሰይጣናዊ ጸባይሽን እስኪያንጩ ቢጠቅመኝ ብላ ሀሳብ እየሰጠቻት ስለነበረ እሱንም አድርጋ መረጃ እየሰበሰበችም ስለሆነ በእርግጠኝነት ታድናታለች ብዬ አስባለሁ። እንግዲህ እናቶዬ መቼም እናት ልጇን አታምንም ስለሚባል ልጅ የቆየች እኮ ዛሬ ያለ ወትሮዋ እንዴ ናታን እረ ቆየች እያለች ነበረ። ሁሉም ተሰብስበው እየበሉ ነበረ እራታቸውን። ከዛ ጽ ተነሳችና ቆይ ገኒ ይሄን ያህል ለኤፍራታ የምትጨነቂው ለምንድን ነው? ሲቀጥል ደግሞ እሷ ህፃን ልጅ ነች እንዴ ጡት የምትጠባ? ህፃን ልጅ ነች እንዴ ጡት የምትጠባ አለቻት። እንደዛ አይባልም ልጅ ምንም ቢሆን ልጅ ናት እኮ ደግሞስ እናንተ ጋር ተቀላቅላ እራት ብበላ ስትል ቤዚቶዬ እና ደግሞ ሉሊትም እንደ ማሽቃበጥ አሉ። ከዛም በኋላ እንግዲህ ወንድሜን እዚህ ውስጥ የከተተችው እሷ ናት። ኢፍራታ ማለት በጣም አስመሳይና ብቻ ንብረታችንን በሙሉ እየወሰደች ለእሷ ብሎ ወንድሜ ብዙ መስዋዕት እየከፈለ ያለ ልጅ ነች። ስለዚህ ምንም አይጨንቀኝም እያሉ እሷም ደግሞ ከዛ ገኒ ግን ብቻ ልጄን አንድ ነገር አድርገሻት ከሆነ አልለቅሽም አለቻት ቤዛን። እኔ ምንም ነገር አላደርጋትም ታውቂያለሽ፣ እሷ ናት እንጂ የምታደርገው። ስለዚህ እሷ ከኔ ህይወት እስከወጣኝ ድረስ እኔ ምንም አይመስለኝም። አሁን ደግሞ ምንም እየረበሸችኝ ሳላል አይደለ ምንም አላደርጋትም አታስቢ በማለት መለሰችላት። ገኒም ደግሞ ይህ አኳኋኗ ስላላማራት ነገርኩሽ፣ ከዚህ በኋላ አንዳችሁም እንኳ ናታንንና ኢፍራታን አንድ ነገር ለማድረግ ከፈለጋችሁ ሁላችሁንም ነው የማቃጥላችሁ እዚህ ቤት ውስጥ ብላ ዝታባቸው ወጣች። ናታንም በሀሳብ ጭልጥ ብሎ ሳህኑን ድሮ ተሰብስበው የሚበሉበትን ሳህን አየና ተናዶ ወጣ። እንግዲህ ሉሊት ማሽቃበጧን ጀምራለች። በለው 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 ይሄ ነው በቃ እንደዚህ ነው የሚያምረው እያለች እያሽቃበጠች እራታቸውን እንጨምር ጨምሪ እየተባባሉ እነሱ በደንብ እየበሉ ይገኛሉ ሶስታቸውም። ከዛም በኋላ ቤዛ ግን ለምንድን ነው እኔም መውደድ የፈለግሽው? ምክንያቱም በባለፈው እኮ ብዙ ነገር ብለሽ ነበረ ከኔ ጋር ጓደኛ መሆን እንደማትፈልጊ አቆመሽ ነበር ስትላት፣ አይ ቤዚቲ ከቴም እኮ ከቤዛ ወደ ቤዚቲ ሆነ። ቤዚቲ በባለፈው ብዙ ነገር እንደተሳሳትኩኝ ገብቶኛል። ምክንያቱም የኢፍራታን ብዙ ማንነቷን አላወቅኩም ነበረ አለቻት። አሁን ግን ተረድቻለሁ። በዛ ላይ እዚህ ቤት ጥገኛ ሆነን እየኖርንም እንደሆነ አውቃለሁ ስትላት፣ አይ ናታን እኔን እንደሚስቱ አድርጎ ባይቀበለኝም እንኳ እናንተ የዚህ ቤት በፍጹም እናንተ የዚህ ቤት ጫና አትሆኑብኝም፣ የዚህ ቤት ጠጋኝ አትሆኑብኝም እና ምንም ችግር የለውም ስትላት፣ እሺ አለች። ከወጣች በኋላ እያንዳንድሽ ከዚህ ቤት እመነጥርሻለሁ፣ እኔ ቤዛ አይደለሁም፣ ሁላችሁንም ነው ዋጋ ማስከፍላቸው እያለች ነው። እውነት ለመናገር አሁን ላይ ቤዛ ተቀይራለች። ምክንያቱም ምንም ከእስር ቤት ብትወጣም እንኳ ናታንም መልሶ እንደማያፈቅራት ታውቃለች። ምንም ኢፍራታ ያፌትን ብታገባውም ባታገባውም ግን የእሷ እንደማይሆን በደንብ ስለተረዳች አሁን የምትፈልገው በቀል ነው። ግን ከድሮ ማንነቷ አውቃ እዚህም ደግሞ ስለማታስታውስ ይህንም ትጠቀምባታለች ብዬ አስባለሁኝ።
ያፌትንም ደግሞ አልለቀውም አዲስ እቅድ አወጣለሁ በማለት ለሂዋን ነግራት ነበረ። ዋናው ግን ኢፍራታን መጀመሪያ ያግባ ብላለች። ምክንያቱም ኢፍራታን ካገባ ኢፍራታን እያለች እየሄደች ስለ ያፌት መረጃ ሰብስባ እሱን ለመጉዳት እያሰበች ነው። ነገር ግን ፊት ለፊትሽ ድቅን ያለው ደግሞ አባትሽን የገደለው ያፌት እንደሆነ ስታውቂ ምን ልትይ ነው? ይሄንንስ ነገር ኢፍራታ እንደምታውቅ ስታውቂ እንዲሁም